ሰላም ሰላም ጤና ይስጥልኝ ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች እያስተማርን እንገኛለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ያለ ኢሞ፣ ቴሌግራም፣ ዋትሳፕ እንዲሁም ቀጥታም ቢሆን በመደወል ተመዝግባችሁ በተመቻችሁ ሰዓት መማር ትችላላችሁ። ቻናላችንን ላይክ፣ ሸር እና ሰብስክራይብ እያደረጋችሁ ጀምሩ። በዛሬ ትምህርታችን ደግሞ የምንማረው የአማርኛ አረፍተ ነገሮችን እንመማራለን ማለት ነው። ሁለት ሶስት እና ከዚያም በላይ የሆኑ ቃላቶች በአንድ ላይ እንዴት ሙሉ ሀሳቦችን እያነበብን እንረዳለን የሚሉ ነገሮችን ከዚህ ከመጀመሪያው ጀምሬ እስከ መጨረሻ ያሉትን እያነበብኩ አሳያችኋለሁ። እናንተ ደግሞ አብራችሁ ከኔ ጋር እያነበባችሁ ከቻላችሁ ደግሞ እየጻፋችሁ ትከታተላላችሁ ማለት ነው። አሁን ቀጥታ ወደ ትምህርታችን እንገባለን። እሺ ከዚህ ጋር እንደ ርዕስ የተጠቀሙት ምን ይላል? አረፍተ ነገር ንባብ ልምምድ። አረፍተ ነገር ንባብ ልምምድ ይላል። ከዚህ ከመጀመሪያው ጀምረን አሁን እያንዳንዳቸውን እያየን እንሄዳለን። እሺ እዚህ የመጀመሪያው ምን ይላል? መልካም መልካም። እነዚህ አራቱ ፊደላቶች በአንድ ላይ ገጣጥመን ስናነባቸው መልካም ይላል። እነዚህ አራቱ ፊደላቶች በአንድ ላይ ምን ይባላሉ? አንድ ቃል ይባላሉ። እንግዲህ ቃል ምንድነው? ቃል ማለት የፊደላቶች ስብስብ ነው። ትርጉም ያለው ነገር ሲሆን ያ ምን ይባላል? ቃል እንለዋለን ማለት ነው። ስለዚህ እነዚህ አራቱ ፊደላቶች በአንድ ላይ አንድ ቃል ሰጠውናል። ምን የሚል? መልካም የሚል መልካም። እሺ ከዚያ ምን ይላል? ውሎ 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 ይሁን ይሁን። ምን ይላል? መልካም ውሎ ይሁን። አሁን ይህ ምን ይባላል? አረፍተ ነገር አንድ ሙሉ ሀሳብ ማለት ነው። የስንት ቃል ስብስብ ነው? የሶስት ቃላቶች። የመጀመሪያው መልካም ይላል። ከዚያ ውሎ የሚል ሁለተኛ ቃል ነው። ሶስተኛው ደግሞ ይሁን ይላል። እነዚህን ሶስቱን ቃላቶች በስርዓት ቦታ ከቀያየርናቸው ሀሳቡ ላይመጣልን ይችላል። ግን በቅደም ተከተል በስርዓት ስንደረድራቸው ትርጉም ያለው አረፍተ ነገር ከሰጠን ምን ይባላል? አረፍተ ነገር እንለዋለን። ምን የሚል? መልካም ውሎ ይሁን። ከዚህ አረፍተ ነገር ከሆነ መጨረሻ ላይ አራት ነጥብ እንጠቀማለን። እዚህ ጋር እንደምታዩት መልካም ውሎ ይሁን። እሺ ከዚህ ጋር ደግሞ ለስራው ይህ አንድ ቃል ነው። አራቱ ፊደላቶች በአንድ ላይ ለስራው አመሰግናለሁ። ለስራው አመሰግናለሁ። እነዚህ ደግሞ ስንት ቃላት ናቸው? ሁለት ቃላቶች። የመጀመሪያው ለስራው የሚል አለ። ከዚህ ጋር እንደምታዩት አንድ ቃል ጽፋችሁ ሁለተኛ ቃል ስትጀምሩ የተወሰነ ርቀቱን መጠበቅ አለባችሁ። በአንድ ቃል ውስጥ እንዳሉ ፊደላቶች ርቀት ሳይሆን የተወሰነ ርቀቱ ስፋት መኖር አለበት። ለምሳሌ እዚህ ጋር መልካም ብለን ውሎ ለማለት ደግሞ የተወሰነ ራቅ ማለት አለብን። በተመሳሳይ ርቀት መሆን የለበትም። ስለዚህ እዚህ ጋርም ለስራው ካለ በኋላ ርቀት ተጠቅመን አመሰግናለሁ ስንል ሁለት ቃላቶች አሉ። አንድ አረፍተ ነገር ማለት ነው። ለስራው አመሰግናለሁ። እሺ ከዚህ ጋር ደግሞ አዎ እርግጠኛ አዎ እርግጠኛ ነኝ። ሶስት ቃላቶች አዎ የሚል አለ፣ እርግጠኛ አለ፣ ነኝ አለ። በአንድ ላይ ደግሞ አንድ ሙሉ አረፍተ ነገር ማለት ነው። አዎ እርግጠኛ ነኝ። እሺ ከዚህ ጋር ደግሞ ጥሩ እድል ጥሩ እድል ይግጠምህ። ምን ይላል? ጥሩ እድል ይግጠምህ። ሶስት ቃላቶች። ጥሩ አንድ ቃል ነው። እድል አንድ ቃል ነው። ይግጠምህ የሚለው ደግሞ አንድ ቃል ነው። ሶስቱን ቃላቶች የራሳቸው ትርጉም አላቸው። ነገር ግን በአንድ ላይ ሲሆኑ ደግሞ አንድ ሙሉ ሀሳብ ይሰጡናል ማለት ነው። ምን የሚል? ጥሩ እድል ይግጠምህ የሚል ማለት ነው። እሺ ከዚህ ጋር ደግሞ ኳስ እያየሁ ኳስ እያየሁ ነው። ምን ይላል? ኳስ እያየሁ ነው። ሶስት ቃላቶች። ኳስ እያየሁ ነው። ርቀታቸው እንደምታዩቸው አንዱ ቃል ከአንዱ ቃል ያለው ርቀት ይለያል። ኳስ ካልን በኋላ እያየሁ ነው ማለት ደግሞ እንደነገርኳችሁ ርቀት የተወሰነ መጠቀም አለብን። በተመሳሳይ ርቀት መሆን የለበትም ማለት ነው። ስለዚህ ምን ይላል? ኳስ እያየሁ ነው። እሺ ወደ ቀጣዩ ስንመጣ ከዚህ ጋር ሀሳብ ጥሩ ይመስለኛል። ሀሳብ ጥሩ ይመስለኛል። እሺ ከዚህ ጋር
ሀሳቤ ሀሳቤ ተመችቷቸዋል ተመችቷቸዋል ሀሳቤ ሀሳቤ ተመችቷቸዋል። ሁለት ቃላቶች ናቸው እነዚህ። የመጀመሪያው ሀሳብ የሚለው ሶስቱ ፊደላቶች በአንድ ላይ ከዛ ተመችቷቸዋል ስንል ደግሞ እነዚህን ሰባቱን ፊደላቶች በአንድ ላይ ገጣጥመን ማንበብ አለብን ማለት ነው። ምክንያቱም ይህ ስንት ቃል ነው? አንድ ቃል ነው። ምን የሚለው ተመችቷችኋል የሚለው አንድ ቃል ነው። ተመችቷችኋል ሀሳቤ ተመችቷችኋል። እሺ ከዚህ ጋር ደግሞ እሺ 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 አመሰግናለሁ አመሰግናለሁ እሺ እሺ አመሰግናለሁ አመሰግናለሁ። እሺ ከዚህ ጋር ደግሞ ስራ ስራ ቆንጆ ቆንጆ ነው። ከዚህ ጋር ጥያቄ ምልክት ተጠቅመናል። ስለዚህ ይህ ምንድነው? ጥያቄ ነው ማለት ስራ ቆንጆ ነው ብለን ለመጠየቅ እንደዚህ እንጽፋለን። ስራ ቆንጆ ነው ብለን እዚያ በጽሁፍ መግለጽ ከፈለግን ምን እንጠቀማለን? የጥያቄ ምልክት ማለት ነው። ስራ ቆንጆ ነው። ሶስት ቃላቶች ነው የምንጠቀመው እዚህ ጋር ስራ አለ የመጀመሪያው፣ ከዚያ ቆንጆ አለ፣ መጨረሻ ደግሞ ነው የሚል አለ። ስለዚህ ጥያቄ ስናደርገው ስራ ቆንጆ ነው ይላል ማለት ነው። እሺ የመጨረሻው ተማሪዎች 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 ይማራሉ ይማራሉ ምን ይላል? ተማሪዎች ይማራሉ። እዚህ ጋር ደግሞ እንደምታዩት ስንት ቃል ነው? ሁለት ቃላቶች ማለት ነው። ተማሪዎች ይማራሉ። እሺ እንግዲህ በዛሬ ትምህርታችን እነዚህን ሁለት ሶስት እና ከዚያም በላይ ቃላቶችን በአንድ ላይ እንዴት እናነባለን የሚሉ ነገሮችን አይተናል። በቀጣይ ደግሞ በሌሎች ቪዲዮዎች እመለሳለሁ። በዋናነት አማርኛና እንግሊዝኛ ቪዲዮ እዚህ ቻናል ላይ እየሰራሁ ስለምለቅ ከፊደላት ጀምራችሁ እንደነዚህ አይነት ንባቦችም ስለምታገኙ እናንተ የምትፈልጉትን እየገባችሁ መከታተል ይቻላል። ቀጣይ በሌላ ቪዲዮ እስከምመለስ ሰላም ሁኑ።